ከዛ በኋላ ስወጣ ይጨቃጨቃሉ ሲጨቃጨቁ ፓውዛ አብርተዋል መኪና ውስጥ ብር ይቆጥራሉ ከዛ እዚህ ጋር እኮ እየጮሃችሁ ነው ይታወቃል ምናምን ስለው ይሄ አንተን አይመለከትህም ይሄ የሥራችን ጉዳይ ነው ሂድ አለኝ በቃ እኔ ስፖርት ልሰራ ሄድኩኝ ስመለስ ብሩን ተከፋፍለውት ይዘውት ሄደዋል እሱ ከዛ ጋር እኔን ይዞ ይመጣ ማለት ነው ይዞኝ ሲመጣ ጥበቃዎች ናቸው ገንዘብ ነው ይዞ የሚመጡት እነሱን አንተ ወደ ላምበረት ተወስዳቸዋለህ እና ገንዘቡን እንካፈላለን ብሎ ነው በግልጽ ይዞኝ የመጣው ማለት ነው ሰዓቱ 8 ሰዓት 7 ሰዓት ምናምን እንደዚህ ሆኗል እርግጠኛ አይደለሁም ሌሊት ነው 170 ምናምን ሺህ ብር በከተማችን ሰውነት የራቃቸው ጥቅማቸው ብቻ የሚታያቸው ገንዘብ ለማግኘት ሲሉም የሚዘርፉ ሰዎችን የሚገሉ ግለሰቦችን አልፎ አልፎ እያስተዋልን እንገኛለን። በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 በአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት የመካኒሳ ቅርንጫፍ ጽፈት ቤት ውስጥም የተፈጠረው ይኸው ነው። ሁለት የጥበቃ ሰራተኞች ከሌሎች ግብረ አበሮቻቸው ጋር በመሆን ብር የተቀመጠበትን ቢሮ በመስበር የዘረፋ ወንጀል ፈጸሙ። ሌሊት 10 ሰዓት ገደማ የዘረፋ ወንጀል እንደተፈጸመ የሰሙት የድርጅቱ ተወካዮች በመደናገጥ ወደ ንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ በመቅረብ ጥቆማ መስጠታቸውን በአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት የመካኒሳ ቅርንጫፍ ጽፈት ቤት ዋና ስራ አስፈጻሚ ወይዘሮ ውቤት ዲንቃ ተናግረዋል። የሰማነው ከሌሊቱ 10 ሰዓት ነው። የፋይናንስ ዳይሬክተሬት አቶ አልባቸው እስከዚያው ቴክስት ልከውልኝ ከዛ በላኩልኝ ቴክስት አየውና መልሼ ደወልኩ። አጋጣሚ የኔ ምክትል እዚህ ላፍቶ አካባቢ ነበር ቤቱ እሱ ከሱ ጋር ቀድሞ ወደ ፖሊስ እንዲሄዱ አደረኩ እኔም ተከታትዬ መጣው ከዛ የንፋስ ስልክ ላፍቶ ፖሊስ መምሪያ እዛ ሄድን ከዛም በኋላ ኬዞችን የፈተሹ ካሜራ ምንም ተከፍቶ ኬዞቹ የተገኘበት አጋጣሚ አለ እስና የገንዘብ ቤቱ ተሰብረዋል እዛ ውስጥ በህለቱ የተሰበሰቡት ገንዘብ አሉ ከትኬተር ህዝቡን ሲያጓግዝ የትኬት ሽያጮች ገንዘቦች አሉ እነሱ ናቸው የአንድ ቀን ውሎ ሲሰበሰቡ የነበሩት ገንዘቦች ካዝና ተሰብሮ እነሱ መጥተው ካዩ በኋላ ካዝናው ተሰብሮ ነው ያየነው በወቅቱ የተሰበሰበው 2,597,635 ብር ነው ያ ብር በወቅቱ ተዘርፎ ነው ያገኘነው። ጥቆማ የደረሰው ፖሊስም ወንጀል ፈጻሚዎችን ለመያዝ የክትትልና ኦፕሬሽን ክፍሉ ከምርመራ ክፍሉ ጋር በጋራ በመሆን ምርመራ ማጣራት እንደተጀመረ የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የልዩ ወንጀል ምርመራ ማስተባበሪያ ተወካይ ኃላፊ ዋና ሳጅን መኳንን ተመስገን ገልጸዋል። ንብረትነቱ የአንበሳ ከተማ አውቶቡስ ባስ ድርጅት የሆነ የኢትዮጵያ ጥሬ ገንዘብ 2,597,635 ብር ካዝና ውስጥ ተቀምጦ የነበረ ንብረት የተዘረፈ መሆኑን የድርጅቱ ተወካይ ቀርቦ በንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ ጥቆማ የመስጠት ስራ ተሰራ። ተጠርጣሪዎቹ የድርጅቱ ጥበቃ ሰራተኞችና ሌሎች የውጭ ተጠርጣሪዎች በመመሳጠር የድርጅቱ ንብረት የሆነውን ካዝና ውስጥ የነበረውን የኢትዮጵያ ጥሬ ገንዘብ በሰሌዳ ቁጥር ኮድ 2A 79207 እና ኮድ 2C 71417 በሆኑ አዲስ አበባ በሆኑ መኪና በመዳበሪያ ጭነው ገንዘቡን ወስደው የተከፋፈሉ መሆኑን ምርመራው የደረሰበት ሁኔታ ነው ያለው። ዘረፋውን ከፈጸሙት መካከል የአንደኛው ጓደኛ በበኩሉ ለስፖርት ሶታ ደወለልኝ ከዛም ብር እየቆጠሩ አገኘዋቸው ስለ ገንዘቡ ስጠይቃቸው አይመለከትህም ይህ የኛ ጉዳይ ነው ተብዬ ተመልሼ ወደ ስፖርት ሄድኩኝ ሲል ይናገራል። 11:10 ጉዳይ 11 ሰዓት ላይ ለስፖርት ሶታ ደወለልኝ ማለት ነው። የት ነህ አለኝ። እኔ ስፖርት ስራ እየወጣሁ አልኩት። እኛም እኮ በር ላይ ነን አለኝ። ከዛ በኋላ ሶታ ይጨቃጨቃሉ ሲጨቃጨቁ ፓውዛ አብርተዋል መኪና ውስጥ ብር ይቆጥራሉ ከዛ እዚህ ጋር እኮ እየጮሃችሁ ነው ይታወቃል ምናምን ስለው ይሄ አንተን አይመለከትህም ይሄ የሥራችን ጉዳይ ነው ሂድ አለኝ በቃ እኔ ስፖርት ልሰራ ሄድኩኝ ስመለስ ብሩን ተከፋፍለውት ይዘውት ሄደዋል ቦታው ላይ የለውም ከዛ በኋላ ወደ ጠዋት ወደ 3 ሰዓት ነው ምናምን ላይ ቄራ ጋር ቀጠረኝና ይሄ የኛ ጉዳይ ነው አንተን አይመለከትህም በዚህ ተዝናናባት ብሎ 21 ሺህ ሰጠኝ። ምንድነው አልኩት በቃ ይሄንን በኋላ እናወራበታለን አለኝ። ከዛ በኋላ አልደወለልኝም መታሰሩንም አልሰማውም
በዘረፋው ተሳትፎ ያላቸውና አዲስ ፖሊስ በራሳቸው ፍቃድ ያነጋገራቸው ተጠርጣሪዎች በበኩላቸው ወንጀሉን እንዴት እንደፈጸሙም አስረድተውናል። እሱ ከዛ ጋር እኔን ይዞ የመጣ ማለት ነው። ይዞኝ ሲመጣ ጥበቃዎች ናቸው ገንዘብን ይዞ የሚመጡት። እነሱን አንተ ወደ ላምበረት ትወስዳቸዋለህ እና ገንዘቡን እንካፈላለን ብሎ ነው በግልጽ ይዞኝ የመጣው ማለት ነው። ሰዓቱ 8 ሰዓት 7 ሰዓት ምናምን እንደዚህ ሆኗል። እርግጠኛ አይደለሁም። ሌሊት ነው 170 ምናምን ሺህ ብር ደርሶ ጓደኛዬ ጋር ተደዋውለን እንደዚህ በአንበሳ ገራ ግቢ ውስጥ የስምምነት ስራ አለ እና እቃ ትጭንልኛለህ ብሎ ያናግረኛል። በሱ ሀሳብ ተስማምቼ ቀንና ሰዓት ይነግረኛል። በዛ ሀሳብ ተስማምቼ በሰዓቱ መስቀል ፍሎር አካባቢ ተገናኝተን አብረን ሆነን ወደዚህ አካባቢ እንመጣለን። ከዛ በኋላ እሱና ሌሎች ግብረ አበሮቹ በሌላ መኪና የነበሩ ግብረ አበሮቹ አብረው ተያይዘው ወደዚህ ግቢ ይገባሉ። እኔን ስንጨርስ እንደውልሃለን ጠብቀን በማለት ሌላ ቦታ ጠብቀን ብለውኝ መኪናውን ይዤ እኔ እሄዳለሁ። ከዛ በኋላ ስራውን ጨርሰናል እና ቢሉኛል ተመልሼ መጥቼ እዚህ አስፋልቱ ላይ በማዳበሪያ ብር ይዘው መጥተው መኪናውን ጭነ ነው ይዘን ሄደናል። ትንሽ መኪና አለኝ። ትንሽ መኪናው ስለማይችል ያንተ መኪና ይምጣና የሚቀጣውን ይቀጣለው ብሎኝ ይዞኝ ይመጣል። እቃው ሲወጣ ሳየው ብር ነው። ከዛ በኋላ ይሄ ይገባሃል ብሎ 170 ሺህ ብር ሰጠኛል። ጥበቃዎቹ ተደዋውሎ ከሆነ ልጅ ነበር ተደዋውሎ መጡ። ብር አለ የሚወጣ ብር አሉ። እነሱ መጡብን። ከዚያ እኛ ማኪና ይዘን መጣ። ማኪና ይዘን ስንመጣ የከፍተን ወሰድ። ሰዓቱ ወደ 7 ሰዓት ይሆናል። ለማታ ነው። ቀን አውርተው ከልጁ ጋር ጥበቆቹ ማታ 7 ሰዓት ነው የተቋጠሩ። ጥቆማው የደረሰው ፖሊስም በሰራው ስራም 18 ተጠርጣሪዎችንና 2 ተሽከርካሪዎችን እንዲሁም ከተሰረቀው ገንዘብ ውስጥ 597635 ብር የማስመለስ ስራ ተሰርቷል። ጥቆማው እንደደረሰ ወዲያውኑ የተደረገው ምንድነው? የንፋስ ስልክ ላፍቶ ክፍለ ከተማ የክትትልና ኦፕሬሽን ክፍሉና የምርመራ ቡድኑ በመቀናጀት መጀመሪያ ወደ ወንጀል ተፈጸመበት ወደ ተባለው አካባቢ ላይ የማምራት ስራ ነው የተሰራው። ከዛ በኋላ የክትትል ክፍሉና የምርመራ ክፍሉ በመቀናጀት ይህንን ወንጀል የሚፈጽሙት እነማን ናቸው የሚለውን ነገር ማስረጃዎችን የማሰባሰብ ስራ ሲሰራ የተለያዩ ማስረጃዎች ወንጀል ቦታ አካባቢ ላይ የተገኙ ማስረጃዎችን መነሻ በማድረግ ወደ ዋና ወንጀል ፈጻሚዎች ነው የተሄደው። ወደ ዋና ወንጀል ፈጻሚዎች ከተሄደ በኋላ ተጠርጣሪዎችን በ2 ቀን ውስጥ ሌት ከቀን ደከመኝ ሰለቸኝ ሳይባል በመስራት ውሎ አድሮ በመስራት ተጠርጣሪዎችና ኤግዚቢት የማስመለስ ስራ የተሰራው። በእርግጥም ፖሊስ ተጠርጣሪዎችን ለመያዝ ጥረት እንደሚያደርግ እናውቅ ነበርም። ታዲያ ግን በአጭር ጊዜ ውስጥ ተይዘው ንብረት ይመለሳል ብለን አልጠበቅንም ሲሉ የድርጅቱ ኃላፊ ወይዘሮ ውቢት ተናግረዋል። በፍጹም አልጠበቅንም። ሪሊ እውነት ለመናገር አልጠበቅንም። ኢሚዲየትሊ በዚህ መክሰፍት እነዚህ ሰዎች ተይዞ ይመጣሉ የሚል ሀሳቡ የለንም ማለት ነው። ምን ያህል ለስራው ተደራጅቶ ምን ያህል እንትን እንዳለ የፖሊስ አካሉ የክትትል አካሉ የሚያሳይ ነው ማለት ጠንካራ የክትትልና የፖሊስ ኃይል እንዳለን የሚያሳይ ነው። በእርግጥ እኛ ሞር በጣም ተሰምቶናል፣ አይገልጸውም። ምክንያቱም እንዲህ አይነት ነገር ሀፕን ሲያደርግ እኔ ሲገጥመኝ ለመጀመሪያ ጊዜ ነው። ሞር በጣም ነው ፌል ያደረግነው፣ በጣምም ነው የተሰማን። ነገር ግን በጣም ማመሰግነው የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያና ክትትል ኦፕሬሽኖችን እጅግ አርጌ እኔ በአዲስ አበባ አውቶቡስ አገልግሎት በጣም ነው ማመሰግነው። እነዚህ ተጠርጣሪዎች ልምድ ያላቸው ከዚህ ቀደምም የዘረፋና የስርቆት ወንጀሎችን ይፈጽሙ እንደነበርና ከማረሚያ ቤት የወጡ መሆናቸውን የሚናገሩት ዋና ሳጅን መኳንንት ያልተያዙና ያልተመለሱ ብሮችን ለማስመለስ እየተሰራ ይገኛል ብለዋል። ያው በተያዙ ተጠርጣሪዎች ላይ በርካታ ስራዎች እየተሰራ ያለው አንደኛ ተጠርጣሪዎች ሌሎች ከዚህ በፊት ተመሳሳይ ወንጀል ፈጻሚዎች ልምድ ያላቸው በማረሚያ ቤት በተለያዩ ማረሚያ ቤቶች የነበሩ እንዲሁም ደግሞ አሁንም በተለያዩ ክፍለ ከተሞች ላይ ተመሳሳይ ወንጀሎችን እየፈጸሙ ያሉና በተለያዩ ክፍለ ከተማ እየተፈለጉ ያሉ መሆኑን ነው የምርመራ ሂደቱ የሚያሳየው። የክትትልና ኦፕሬሽን ክፍሉና የምርመራ ቡድኑ ያልተያዙትን ተጠርጣሪዎች ለመያዝና ያልተመለሰውን ኤግዚቢት ለማስመለስ የምርመራ ቡድንና የክትትል ቡድን ተዋቅሮ ስራ ላይ ይገኛል። ምንም እንኳን ብር ብቀበልም ብር ሲቆጥሩና ሲጨቃጨቁ አይቼ ለፖሊስ አለማመልከቴ ስህተት ነበር ሲል ተጠርጣሪ ጓደኛ ይናገራል። እኔ በሰዓቱ ጭቅጭቃቸው እዛ ጋር ድምጻቸውን ጮክ አድርገው ስለተጨቃጨቁ ምናልባት እዛ አንደኛ ደግሞ ፍርድ ቤት ጀርባ ጋር ነው የሚጨቃጨቁት እንጂ የሆነ ፊልም ማድረግ ነበረብኝ በሰዓቱ። ግን ያው እኔም ደግሞ ስፖርት ልወጣ ስለሆነ ሌላም ጓደኞቼ ስላሉ በቃ ቀጥታ ወደ እነሱ ጋር ሄድኩኝ።
ጨርሼ ስመጣ መኪናውም የለም። እዚህ የኔ ስህተት ምን መሰለህ እዚህ ጋር ከእንግዲህ በኋላ ያው ለማንኛውም ነገር ላይ ጥንቃቄ ማድረግ እንዳለብንና ያው ከህግ በላይ ደግሞ ከህግ እንትን ማምለጥም እንደማልችል ነገር ተምሬያለሁ። በቃ ምንም ሁሉ ነገር በቃ በጥንቃቄ መኖር እንዳለብህ ህግን ጥሰህ የትም ልትሄድ አትችልም። ይህን ነገር ተምሬያለሁ። አሁን እነዚህ ተጠርጣሪዎች የመያዛቸው አንደኛው ምክንያት አካባቢው ላይ የተገጠሙ የደህንነት ካሜራዎች በመሆኑ ስውር ካሜራዎችን በመግጠም ደህንነታቸውን ለማረጋገጥ በቀጣይ እንደሚሰሩ ዋና ስራ አስፈጻሚዋ ገልጸዋል። ወደ ባንክ ሲገባ የነበረው የአንድ ቀን ውሎ በነጋታው ነበር ተሰብስቦ ብሩ የሚገባው ማለት ነው። ኤኒዌይ ከዛም በኋላ ምንድነው ማድረግ የጀመርነው የሀፍዴው ማስገባት ጀምረናል ማለት ነው። ምክንያቱም ዛሬ 4 ሰዓት ላይ አምጥቶ ያስገባሉ። ልክ 4 ሰዓት ለምን 6 ሰዓት ምናምን ላይ አምጥቶ ያስገባሉ። እነሱ ያስገቡትን 10 ሰዓት ምናምን ላይ ባንክ እናስረክብና ማታ የሚሰበሰበው ደግሞ ነገ ጧት ይገባል። አሁን በዚህ ሲስተም ሄደናል ማለት ነው። ከዚህም በፊት የተለመደው ምንድነው የአንድ ቀን ሙሉ ይሰበሰብና በነጋታው ነው ባንክ የሚገባው ማለት ነው። አሁን ደግሞ የሀፍዴው የግማሽ ቀን እንድገባ እያደረግን ያለንበት ሲስተም ነው ያለው። ባይዘዌ ቴክኖሎጂ የትም በግልም በመንግስትም ቴክኖሎጂ ወሳኝ ነው። አሁን ሀገራችን ካለችበት ሁኔታ ደግሞ ቴክኖሎጂዎች እየተስፋፉ ያለበት ሁኔታ አለ። አሁን እያንዳንዱ ባሶቻችን ላይ ብትገባ ካሜራ አላቸው፣ ጂፒኤስ አላቸው ባሶቻችን ማለት ነው። ጠቅላላ ግቢዎቻችን ሁሉ ካሜራ ናቸው ማለት ነው። ያ ካሜራ ትልቅ ኃይል አጋዥ ሆነዋል ለፖሊስ ማለት ነው። ምክንያቱም ሲገቡ ግቢውን ያውቃሉ። ካሜራችን ጠቅላላው ኦን ነው። እነሱ አላወቁም። አንዱን ኦፍ ቢያደርጉት በሌላ በኩል ደግሞ ኦን ሆኖም ማግኘት እንችላለን። እነሱ አላጠፉትም። ገቡ። ከመጀመሪያ ከገቡ ፕሮሰሱን ከውጪ ሌላ ሰው ጠርተው ገብተው ምን ብሎ ገንዘብ ቤት አካባቢ ሲደርሱ ትዝ ሲላቸው ፊት ለፊት ላይ ያለች ካሜራ አለች። እሷን ካሜራ ነው ከፍ ያደረጉት። ዞሮ ደግሞ ውጪ ላይ 2 ትላልቅ ካሜራ ከግራና ከቀኝ አለን ረጃጅም ማለት ነው። እነሱ ካሜራ ደግሞ ውጪ ላይ የሚያሳያሉ ማለት ነው። ስለዚህ እነዛ ካሜራ ለኛ ትልቅ አጋዥ ሆኗል። አሁንም ምንድነው እንደኛ የባሰ ማስፋፋት አለብን። አሁን እነዚህ ካሜራዎች ይታወቃሉ። እንደኛ የያዝነው እቅድ ስውር ካሜራዎች ወሳኝ ናቸው። ይሄን ነው እኛ አሁን አንድ የያዝነው ማለት ነው። አሁን ይሄ ካሜራ የት አለ እዚህ ግቢ ውስጥ ይታወቃል። ካሜራ እንዳለም ስለሚያውቁ ይሄን ተጠቅመዋል። አሁን ላይ ደግሞ የትም የማይታወቀውን ደግሞ ስውር ካሜራዎችን ደግሞ መጠቀም አለብን በውስጥም በውጪም ማለት ነው። ምክንያቱም አጋዥ እንደሆነና ኃይል እንደሆነ ያ ብርታት ኃይል ስለሆነ ነው ኢሚዲየትሊ መኪናዎቹ ወዲያው የተያዙበት ምክንያት ምንድነው? ካሜራ ስላለ ነው። ገባህ? ካሜራ ባይኖር ኑሮ ያን ባያሳይ ኑሮ ያን ማግኘት አይቻልም። ስለዚህ ምንድነው አሁንም የቴክኖሎጂ እንትናችንን በሰፊው አስፍተን መጠቀም መቻል አለብን የሚል ነገር ነው ያለኝ ማለት ነው። ትልቅ ጥቅም ስለሰጠን በየትኛውም አጋጣሚ ጥበቃ ሰራተኛ ስንቀጥር በቂ ተያዥ ያላቸው እንዲሆኑ ከማድረግም ባለፈ ሰነዶቻቸውን ማረጋገጥ፣ በቂ ቁጥጥርና ክትትል ማድረግም ያስፈልጋል። ድርጅት ማንኛውም ሰው ጥበቃ ሲቀጥር መሆን ያለበት አንደኛ የሚቀጥረውን ጥበቃ ማን ነው፣ ምንድነው ግንኙነቱ፣ ከነማን ጋር ነው፣ አላማው ምንድነው፣ ትክክለኛ ጥበቃ ሰራተኛ ነው ወይስ ለዘረፋ አላማ ነው የሚገባው የሚለውን ነገር መከታተል፣ መቆጣጠር እንዲሁም ደግሞ የተለያዩ ዘመናዊ ቴክኖሎጂዎችን በመጠቀም ጥበቃዎች ስራ ላይ ነው ያሉት አይደለም የሚለውን ነገር የመከታተል የመቆጣጠር ስራ መሰራት አለበት የሚል መልእክት አለኝ። ህብረተሰቡ ቴክኖሎጂ መጠቀም ግዴታችን ነው። በግልም ካምፓኒ ይሁን በመንግስትም ድርጅት ይሁን ደህንነት ካሜራ በጣም ወሳኝ ስለሆነ ህብረተሰቡ ቴክኖሎጂ መጠቀም መቻል አለበት። ቴክኖሎጂ መጠቀማችን ደግሞ ለፖሊስ ኃይሎቻችን ትልቅ አጋዥ መረጃ ስለሚሆን ይሄን መጠቀም አለባቸው የሚል መልእክት ነው ማስተላልፈው።